እንዴት ነሽ እናትሽ? ምን አስናቀሽ ነው ያልከኝ? አቤት የኔ ነገር ስደነግጥ እኮ ሁሉም ነገር ይምታታብኛል። ለምንድን ነው የደነገጥከው? ያው ያሳለፍናቸው የፍቅር ጊዜያቶች አይኔ ላይ ድቅና አሉብኝና ልቤ ስንጥቅ አለ። እውነት ማላገጥ ነው? እኔ አንቺ ላይ ላላግጥ? እኔ ተይ እንጂ አስንዬ ማለቴ ጸግዬ። ባልሳሳት እኔን ፈልገን የመጣ አፌ ቁርጥ ይበልልሽ። ቆይ እንዴት አወቅሽ? አሁን ማላገጡን ተውና ለምን እንደመጣ ተናገር። ዝም ብዬ ሳውደለድል እኮ እግር ጣለኝና። እግር ጥሎ? አዎ እግር ጣለኝ። ምን ነው? አይ ምንም። ግን ትሰማኛለህ አቡሻ፣ በነፍሴ እንደተጫወትክ እጫወትብሃለሁ። እሱንማ በደንብ ነው የማውቀው። ግን መቼ ነው እያልኩኝ እኮ በጉጉት ሞትኩብሽ ጸግዬ። መቼና የት እንደሆነ አልነግረህ። ጸግዬ ምን አለ እሺ ብትይኝና አንድ የተጫወተሽብኝ ብታረጋጊ። ለምንድን ነው የቸኮልከው? በቃ ካሁን ቀጣችን እያልኩኝ እኮ መጠባበቁ ሰለችኝ። በቀልን ጣፋጭ የሚያደርገው ምን እንደሆነ ታውቃለህ? ምንድነው? የኔ በቀል አስተማሪ እስኪ ንገሪኝ። በቀልን ጣፋጭ የሚያደርገው ሰውየው ባልጠበቀው ሰዓት ስትበቀለው ነው። አቤት ጭንቄ! ሳልጠብቀው ልትበቂ። ሳድግ ግን አንቺ ነው ቁርጥ መሆን ፈልግ አይደል? ነገር እንዲህ በቶሎ የሚገባው ሰው ደስ ይለኛል። ወይኔ አቡሻ መጨረሻ እንደዚሁን። ግን ቆንጆ እንደሆንክ ታውቃለህ አይደል? ምን? እኔ ነው? አዎ አንተ ነው። ምን አደረገጥክ? እንዴት አልደነግጥ? አሁን ስለ በቀል እየወራሽ እንዲህ ጥፍ ብለሽ ስለ ውበት ስታወሪ ገርሞኝ እኮ። አይዞህ ትለምደዋለህ። አይዞህ ብሽቅ። ማኔን ነው? አንተን አይደለም። ለማንኛውም ተጠንቀቅ፣ በእይቴ ውስጥ ነሽ። እሺ። ወይኔ እኔ አቡሻ አይደለም ባልሰራልሽ። በእይቴ ስለምን ተጠንቀቅ ብሽቅ። ቹቹሻዬ ምን ሆነሽ ነው የቆየሽው? ስጠፊ ጊዜ እኮ እኔና ሀኒታ ጨነቀን እንዴ። ቤዚትዬ የእናቴ ልጅ እኮ ትምህርት ቤት ልሸኝ ብዬ ነው። ዛሬ ነው እነሱ ጋር ትምህርት ቤት የሚጀመረውና አንዱን ስለ አንዱ አልሞላልሽ ስለኝ እኮ ነው ያረፈርኩት። ይገባኛል ሀኒታ። በቃ ቹቹሻዬ ምንም አትበይ። እኔ ግን የግድ አንድ ነገር ማለት አለብኝ። ሀኒታ ትያት መናገር የምትፈልገውን ነገር ትናገር። እሺ ሰማሻለሁ። ምንድነው? ሀኒታ እመኝኝ አትመኝኝ አላቅም፣ ግን ደግሞ ቀስቴ አንቺ ላይ ያደረገውን ነገር ምንም የማውቀው ነገር የለኝም። አንቺ እንደማታውቂ እኮ እኔ ድሮ ነበር የማውቀው። ማለት እርግጥ ነው ቀስቴ አግቶኝ ነበር፣ ግን ደግሞ ቀስቴ እንደምታስቢው ክፉ ሰው አይደለም። በዛ ላይ ደግሞ ያንን ነገር እንዲያደርግ ያደረገው በሰዓቱ የነበረበት ሁኔታ ነው። እንዴት? አንቺና ቤዛ እንደተጣላችሁ ሳቅ ላስታርቃችሁ የመጣው ቀን ነበር ቀስቴ ያገተኝ። ከዛስ ሀኒታ? ከዛ ያዘዘው ጊሊያድ እንደሆነ ነገረኝ። እኔም በዛ በጣም ምርር ብሎኝ እያለቀስኩኝ ነበር። በዛ ማለ አንቺና የቤዛን ስም ስጠራ ሰምቶ ምንድነው ብሎ አጥብቆ ጠየቀኝ። ከዛ እኔም ሁሉንም ነገር ነገርኩት። ከዛ እሱ ራሱ ማልቀሱ ማቆም አልቻለም ነበር። ሀኒታ የምርሽ ነው? አዎ የምሬ ነው ቹቻ። እንደሚሆነ ጊዜ ትዝ የሚልሽ ከሆነ አንዲት ጓደኛዬ ሌቦች ሊዘርፏት ሲሉ አንድ ቀስት የሚባል መልካም ሰው ታረፋት ብዬ የውሸት ታሪክ ፈጥሬ ነግሬሽ ነበር። ትዝ አለሽ? ወይኔ በፈረሰኛው። ቆይ ሀኒታ ስለኔ ቀስቴ ነበር ስታወሪ ነበረው? አዎ ቹቹሻዬ፣ በዘዴ እኮ መልካምነቱን ላሳይሽ ነበር። ከዛስ ሀኒታ ምን ሆነ? ከዛ እኔም እንደ ታናሽቱ እሱም እንደ ታላቅ ወንድሜ እንዲሆን ቃል ተግባባን። ከዛ እንደውም እሱ ትንሿ እያለ ይጠራኛል፣ እኔም ትልቁ ብዬ ነው የምጠራው። ቆይ ትንሿ የምርሽ ነው? አዎ ቤዛ። ከዛ ይሄንን ነገር እንዴ ለቹቻ መናገር እንዳለብን እየተመካከረን እያለ ነበር ጸጋ የቀደመችን እንጂ አንቺ እንደምታስቢው ቀስቴ ክፉ ሰው አይደለም። እሺ ሀኒታ፣ አንቺ በእኔ ቦታ ብትሆኚ ምን ታስቢ ነበር? ቹቹሻዬ፣ እኔ ተሳስተሻል እያልኩ አይደለም፣ ግን ይሄንን ነገር ማወቅሽ ለአእምሮሽ ረፍት ይሰጥሻል ብዬ ስላሰብኩ ነው። ግን አንቺ አላዘንሽብኝም? ቹቹሻሙች አላዘንኩብሽም፣ ግን በዚህ ውስጥ አንድ ትልቅ ነገር አስተውያለሁ። ምንድነው እሱ? ቀስቴ በጣም ያፈቅርሻል። ተይኝ ሀኒታ፣ በቃ እኔ ማፍቀር መፈቀር ምናምን የሚባል ነገር አያስፈልገኝም። አዎ እኔም እንደዛ ልልሽ አይደለም፣ ግን ያው እንድታውቂ ያክል ነው። በቃ ቹቹሻ፣ ይሄው ሀና ስሜቷን ነገረችሽ አይደል? ስለዚህ በቃ ሙዳችንን እንቀይር። ቤዛ፣ አንቺም ካልደበረሽ አንድ ነገር ልልሽ ፈልጋለሁ። እንዴ ለምን ይደብረኛል? እርግጥ ነው ቤዛ፣ አንቺም ጠንካራና አስተዋይ ልጅ ነሽ፣ ግን አንድ ባህሪሽን አስተካኪ። እሺ ምንድነው ማስተካክለው? ግትር አትሁኚ። በቃ ያንቺን እውነት ብቻ ሳይሆን የሌሎቹንም እውነት ለማዳመጥ ሞክሪ። ሲበዛ ደረቅ ነኝ አይደል? እኔ እንደዛ ለማለት አይደለም፣ ግን ደግሞ አሁን በተፈጠረው ሁኔታ ቹቹሻዬን ትንሽ ሰምተሻት ቢሆን ኖሮ ይሄ ሁሉ ነገር ውስጥ አንገባም ነበር። እኔ እኮ ይሄን ነገር ምን ማድረግ እንዳለብኝ አላውቅም። አንዳንዴ ደግሞ ሰውም የሚመክርሽን ነገር ስሚ። ሀኒታ፣ እኔ እኮ ሰማለሁ። አትሰሚም አላልኩም፣ ግን አለ አይደል? አዎ ሀኒታ ስሚ ብላሻለች። ስሚ። ቆይ በትንሽ በትልቁ ጓ እያልሽኛን አታስጨንቂን። እሺ እሺ። እኔ እናት ደግሞ እስካሁን ስላልተረዳሁሽ በጣም ይቅርታ አድርጊልኝ። እሺ ቤዚቲ፣ ሁሌም አንድ ነገር እወቂ እሺ።
ምንድነው? ቤዚቲ እኔ እንኳን አንቺን ሌላን ሰው ከጀርባ መጎዳ አይነሱ አይደለም። ቹቹሻ እንደዚህ አርጋለች እንኳን ቢልሽ እንደዚህ አታደርግም ብለሽ ተከራከሪያቸው። በፍጹም እንዳታምኛቸው። እሺ አልኩሽ አይደል እንዴ? በእናታችሁ ሀኒታ በቃ ተውኝ። እኔም በይን እያመጣችሁት ነው። ይኸውልሽ ቤዛ፣ ቀስት ያደረጋቸው ነገሮች ከመልካምነት የመነጨ ስለሆነ በሙሉ ልብሽ ይቅርታ አድርጊለት። እሺ ሀኒታ በቃ እሺ፣ እናንተ በሉ፣ እኔ ወደ ክላስ መሄድ አለብኝ። እሺ በልጅ በኋላ እንገናኛለን። ቻው። እሺ አሁን ቀለለሽ? አሁን እንዴ ምን ሆነክ ነው? ህፃን ቂርቆስ ተመስገን። ይህን ቀን እንዴት ስናፍቀው እንደነበር አልገባሽ? ይሄን ያህል በጣም ከህይወቴም እንደተማርኩኝ ታውቂያለሽ? ምንድነው የተማርከው? እስኪ ንገር። እጅሽ ላይ ያለ የሚመስልሽ ነገር ዋጋው የሚገባሽ ልክ ከእጅሽ እንደወጣ። ምን? እስኪ በደንብ አድርጋ አብራራልኝ። ድሮ እዚህ ትምህርት ቤት መማር ተራ ነገር ነበር የሚመስል፣ ግን ታውቂያለሽ የዚህ ትምህርት ቤት ዋጋ የገባኝ ተጭሬ ሜዳ ላይ ስወድቅ። ልክ ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደለም የሚባለው? ይህን አባባል ለማስረዳት የኔን ህይወት ማየት ብቻ በቂ። ልክ ነህ ሚኪ። ሁሌም ቢሆን ከስተት ውስጥ የሆነ ቁም ነገር ይዞ መውጣት ትልቅነት ነው። ባይገርምሽ የኔ እንደዚህ እኔና አንቺ ቁጭ ብለን የምናወራው ነገር ተራ ይመስልሻል? የዚህ ነገር ዋጋው የሚገባሽ ግን ልክ ይህን ነገር ስታጩና የሚያስጠላ ህይወት ውስጥ ስትገቢ። ልክ ነህ ሚኪ። አንተ ልጅ ግን ሸቤ ቤት በጣም አብስለዋል። ሸቤም አያበስሉ ማን አለ ብለሽ ሚኪ? እኔም አንድ ነገር ልመክር እፈልጋለሁ። ምንድን ነው እሱ? ይኸውልህ ሚኪ፣ የሰው ልጅ በህይወቱ ተሳስቶ ወይም ደግሞ በድፍረት ስህተት ሊሰራ ይችላል። አዎ። እና ያልታደሉ ሰዎች ዳግም እድል ሳያገኙ ስህተታቸውን ማረም እየፈለጉ ግን ደግሞ እድል የሚሰጣቸው አጥተው እድሜ ልካቸውን እየተጸጸቱ ይኖራሉ። ልክ ነሽ። እንዳንተና እንደ አቡሽ የታደሉ ሰዎች ደግሞ ስህተታቸውን እንዲያርሙ ሁለተኛ እድል ይሰጣቸዋል። አዎ ልክ ነሽ። ትምህርት ቤቱ ለአንድ አመት ስለቀጣን አይደል ድጋሚ እዚህ ጋር ቁጭ ያለ። እናም ከዚህ በኋላ በደንብ ማስተዋል አለብህ። ትላንት የመታህ እንቅፋት ዛሬም የሚመታ ከሆነ ጥፋቱ የድንጋዩ ሳይሆን ያንተ ነው። ኧረ አንቺ ልጄ ጭጉሽ ለሲሪየስ እየሆነብኝ ነው። ታዲያ ከኔ ውጪ ማን ስህተትን ይነግርሃል? ልክ ነሽ። ሌላ የምትይ ነገር ካለም እሰማለሁ። ሌላው ደግሞ ግቢ ውስጥ በጣም ብዙ ልጆች ያውቀዋል እና ሚኪ አራዳ ልጅ፣ ሚኪ የጨርቆሱ ምናምን ሲሉ የእውነት እንዳይመስልህ። ማለት ያ ሁሉ ፍቅርና ሙገሳ የእውነት ቢሆን ኖሮ ያኔ ከፍቶ ጎዳና ላይ ስትወርቅ መተው ያነሱክ ነበር። ስለዚህ አስተውል። ልክ ነሽ። ሁሉም ሆይ ሆይ ሲሉኝ በችግር ሰዓት አብሮኝ የሚሆን መስሎኝ ነበር፣ ግን እንዳልሆነ አይቻለሁ። ለዛ ነው ድጋሜ የተሰጠን እድል ተጠቀምበት። አንተ እድለኛ ሰው ነህ እያልኩ ያለሁት። የሚያረዳልሽ ሌላ ስምትኝ ነገር አለ? በቃ ይኸው ነው። እንደዛማ ከሆነ በቃ ቻናላችንን ቀይረው። ከምን ወደ ምን? ከሲሪየስ ሙድ ወደ ፈታ ሙድ ነው። አስታይ በነገራችን ላይ ማይላፍ ፊልም ማየት እንዳቆምኩኝ ነገርኩህ አይደል? አዎ ነግረሽኛል። ግን በጣም ከባድ የሆነ ነገር ነው። ምኑ? ፊልም ማየት ማቆም ነው። ምኑ ነው ከባድ የሚያደርገው ነገር? ብታይ በቃ በጣም ግራ ግብት ነው እያለኝ ያለው። የሆነ ነገር ላረግላለሁ፣ እነሳለሁ፣ ከዛ የሆነ ነገር ጀምራለሁ፣ እሱም ያስጠላኛል፣ ተወዋለሁ። እንደውም ማለት ነው ስልኬ የሚያዝ ራሱ እየፈራው ነው ያለሁት። ለምን? ምክንያቱም እጄ ተሳስቶ የሆነ ፊልም ይከፍትብኛል ብዬ ነው። ይሄን ያክል ጨንቆሽ ነበር ማለት ነው? ውይ በጣም ግን ደግሞ ይሄ ፍቅራችን ለማዳን የምትከፊ መስዋዕትነት ስለሆነ ችግር የለውም አይደል? ያ ሹር የሰው ልጅ እኮ ፍቅሩን ለማዳን ብዙ መስዋዕትነት ይከፍላል አይደል? ግን በጣም ጀግና እንደሆንሽ ታውቂያለሽ አይደል? እንዴት? ምክንያቱም ፍቅራችን ለማዳን ፊልም ማየት ማቆምሽን ነው። እንግዲህ ምን ታረጋዋለህ? ደግሞ እኔ እንድተውልሽ የምፈልጊው ነገር ካለ ትነግሪኝና አስተካክላለሁ። እሱ እኮ ነው ችግሩ። ምንም እንድተውልኝ የምፈልገው ነገር አለመኖሩ እኮ ነው። አረ ፈልጊ ባክህ። የለም የጣላን ጊዜ እንደው ማለት ነው እኔ ፊልም ማየት እንዳቆም ከፈለክ አንተም ይሄን ነገር አቆምልሃለሁ ብዬ ባስብ ምንም ነገር የለም። ወይ ለፍቅራችን ስል ምግብ መብላት፣ ውሃ መጠጣት ላቁም እንዴ? ወይ ዘዌ ፊልም አለማየት ማለት ለኔ ልክ እንደዛ ነው። ያምርሽኝ ነኝ ቆንጆ። አይ ምሬን ነው። በቃ ሊከፋይ ስለሚችል ጨዋታ እንቀይር። እሺ እንቀይር።
ባለሳሳት እኛ ክላስ የተመደብሽው አዲሷ ተማሪ አንቺ ነሽ? አዎ ልክ ነሽ። ታዲያ ምን ብቻሽን ክላስ ውስጥ አይሻልሽም? አይ ጸጥታውን ፈልጌ ነው ትንሽ እንዳለ። ጥሩ። ቤት ይባላል። ይባል። ዋው ደስ የሚል ስም ነው። አመሰግናለሁ። አይ ቲንክ አይናፋር ቢጤ ነሽ ልበል? አይ አይናፋር እንኳን አይደለሁም። ኡፍ ተመስገን። ምን ነው? ጥሎብኝ አይናፋርና ዝምተኛ ሰው ይጨንቀኛል። ለዛ ነው። አይ እኔ እንኳን አይናፋርም ዝምተኛም ሰው አይደለሁም። ስለዚህ ብቻሽን የተቀመጥሽው ለትምህርት ቤቱ አዲስ ስለሆንሽ ነው ማለት ነው? በትክክል። እንደዛ ከሆነ አታስቢ፣ እኔ ስላለው ግቢውን በደንብ አላመድሻለሁ። እሺ ደስ ይለኛል። ደግሞ የዳይሬክተሩ ልጅ መሆንሽን ሰማሁ። ልክ ነኝ? አዎ ልክ ነሽ። ግን በጣም ሀርደኛ ናቸው የሚባለው ነገር እውነት ነው እንዴ? አይ ያን ያህል እንኳን አይደለም። አለ አይደለ ወግና ስርዓት ያጠብቃል። ለዛ ነው። ልክ እንደ አያቴ ማለት ነው። ይሆናል። ለማንኛውም ክላሳችን ውስጥ ስለተመደቡ ተማሪዎች አንዳንድ ነገሮችን ልንገርሽ። እሺ ደስ ይለኛል። የክላሳችን ሰቃይ ተማሪ ዳግም ይባላል። ሴት በጣም ነው የሚፈራው፣ ግን ደግሞ ፍቅረኛ እንድትኖረው ይፈልጋል። አይገርም? ሴት ፈርቶ ፍቅረኛ መፈለግ ግን ትንሽ አይጋጭ? እንግዲህ ዳግም በተፈጥሮ የሚጋጩ የሚመስሉ ነገሮችን አንድ ላይ ማስኬድ የሚችል ተአምረኛ ፍጡር ነው። ግን ምን አይነት ልጅ ነው? አሳይሻለሁ። እኛ ክላስ ስገቢ መነጽር የሚያደርገው ልጅ ነው። መነጽር የሚያደርግ ከሆነ በእርግጠኝነት መለየት እችላለሁ። ያው ሌላ መነጽር የሚያደርግ ሰው ከሌለ ማለት ነው። አዎ፣ አረ በደንብ ትለየዋለሽ። እሱ ብቻ ነው መነጽር የሚያደርገው። አይ ዳግም። እሺ። ሌላው ደግሞ የክላሳችንን ጢባራም ልንገርሽ። ማን ነው እሱ? ኢዮስያስ ይባላል። እሱን እንኳን አውቀዋለሁ። ምን? ቆይ መቼ? ከምን ነው? እኔ ሳላስተዋውቅሽ? ቅድም እዛ ጋ ቁጭ ብዬ መቶ ተዋውቆኝ ነበር። አይ ዮሲ ምን ይሻለዋል? ምን ነው መጥፎ ልጅ ነው እንዴ? ግን ተጠንቀቂው። ያው መጠንቀቁ አይከፋም ብዬ ነው። ለምን? ምክንያቱም ምላሱ በጣም ከባድ ነው። እንዴት ብሎ ልብሽ እንደሚያሰምጣሽ አታውቂው። ይሄን ያህል? ከዚህም በላይ። በዛ ላይ የሚያናድደው ባህሪው ምን እንደሆነ ታውቂያለሽ? ምንድን ነው? ፍቅር የማይዘው ድንጋይ ልብ ነው ያለው። ፍቅር የማይዘው ሰው አለ እንዴ? ቀላል አለ። ያውም ኢዮስያስ ነው። እሺ እባክሽ። ደግሞ እኮ የሚገርምሽ ምን እንደሚያስደስተው ታውቂያለሽ? ምንድን ነው? ሴት ልጅ አፍቅራ ስትሰቃይ ማየት ደስ ይለዋል። ጀብደኝነት እኮ ነው የሚመስለው። ቆይ እንደዛ የሆኑለት ሴቶች አሉ? ነፍ ሴቶች ናቸዋ። መስተፋቅር ያለው ይመስል የሳቀላቸው ሴቶች በሙሉ ልባቸው የሚጥሉለት ልጅ ነው የምልሽ። ትንሽ ግን ያካበድሽው አልመሰለሽ? እንግዲህ በሂደት ስታዩ እንዳላካበድኩት ይገባሻል። እስኪ እናያለን። ግን ይኸውልሽ ፊት እንዳሰጪው ሲሪየስ ሁኚበት እሺ? እሺ እኔ ቆንጆ። ለማንኛውም ለትውውቅ ያህል የዚህን ያህል ካወራን ይበቃናል። ቀስ እያልን ደግሞ በደንብ እንተዋወቃለን። እሺ በጣም አመሰግናለሁ። እሺ ባይ ባይ። ምን አይነት እብድ የሆነች ልጅ ነው? አንድ ላወራሽ። ስለምንድን ነው የምናወራው? ስለ ሁሉም ነገር። እሺ ቁጭ በይ። ቱታዬ ግን ደህና ነሽ? ይሄ ልትጠይቂ ነው የመጣሽው? አንድም እሱ ነው፣ ግን ደግሞ ሌላም ልልሽ የምፈልገው ነገር አለ። ጤንነቴን ከሆነ በጣም ደህና ነኝ። ቆይ በአሁኑ ሰዓት ምን እየተሰማሽ ነው? አለመታመን፣ መከዳት፣ ብቸኝነት፣ በጣም ብዙ ነገር ነው የተሰማኛል። እነዚህ ስሜቶች ሊሰሙሽ እንደሚችሉ ገምቼ ነበር። ይሄን ማወቅሽ ራሱ አንድ ነገር ነው። ቆይ ሌላ ምን ልትይ ነው የመጣሽው? ቱታዬ ይቅርታ እንድታደርግልኝ እፈልጋለሁ። ቆይ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ጸጋን አምኜ አንቺንና ቤዛን በመክዳቴ ነው። ያ ነገር በጣም ነው የሚቆጨኝ። ለዛም ይቅርታ አድርግልኝ። ቆይ ግን ጸጋ እንድታምኛት ያደረገሽ ነገር ምንድን ነው? በጣም ብዙ ነገር፣ ግን ይህንን ነገር ደግሞ ልነግርሽ አልፈልግም። ግን ቱታዬ ከቻልሽ በእናትሽ ይቅርታ አድርጊልኝ። ሄሉ በጣም አዝናለሁ። እሺ እኔ አሁን ባለሁበት ስሜት ውስጥ ስለ ይቅርታ ማስበት ምንም አይነት ጊዜ የለኝም። ግን እኮ ቱታዬ ይኸውልሽ ሄሉዬ እኔ በጣም አዝናለሁ። እሺ መሄድ ይኖርብኛል። ይበለኝ የራሱ ጥፋት።
እኔ የምልሽ አንቺ ወይ ብሩክ እነሱ ብቻ ግን እንዴት ናቸው? አሁን ደህና ናት። ትንሽ ቀለል ያላት ትመስላለች። ጥሩ አድርገሻል። ግን ስብራቷን ብታይ በጣም ነው የምታሳዝነው። እንደዛ ሊሆን እንደሚችል እኮ ሊገመት የሚችል ነው አይደል? እሱማው ግን እኔ በተቻለ መጠን ከዚህ በኋላ ካጠገቧ አልቅ። ታውቂያለሽ አንቺ ሳላውቀው በጣም ትልቅ ሰው እየሆንሽብኝ ነው። ማንን ነው አንተ? አንቺን ነው ደግሞ ምን አድርጌ ነው እንደዚህ የምትለኝ? እንዴ ምን ሩቅ መሄድ ያስፈልጋል? ከቹቻ ጋርና ከቤዛ ጋር ያለሽን ነገር የፈታሽበት መንገድ እኮ አንዱ ምርጥ ማሳያ ነው። እንደዚህ እያሞገስከኝ ነው እንዴ? አሁንማ ሞቀኝ። በደንብ ይሙቅሽ የኔ ቆንጆ። እናታራግብልኝ? እንደዛ ከሆነ ላራግብልሻል። እሺ በተመረው ነገር አለ እኮ። እኔ ምን ሻንቹ ይሄ ቀስት የሚባለው ልጅ ግን እንደምትይው ጥሩ ሰው ነው? እመኔን ብሩኬ በጣም መልካም ሰው ነው። አይ እኔ እኮ ከእስር ቤት ስለወጣ ብዬ ነው። ቆይ እንደው ለምን አላስተዋውቃችሁ? ከማን ጋር? ከትልቁ ጋር ነው። ትልቁ ያልሽው ቀስቴ ነው? አዎ ቀስቴ ነው። ብታየው ደግሞ በጣም ተወዷል። በዛ ላይ ደግሞ አንኮቹ ጋርም ስለተጣሉ ትሪት የሚያደርገው ያስፈልገዋል። እና እነ ሚኪ ያሉለት አይደል እንዴ? ግን ብሩኬ ብትተዋወቁ በጣም ደስ ይለኛል። እሺ አንቺን ደስ ካለሽ ተዋወቀዋል። አመሰግናለሁ። ብሩኬ ፊዮሪ የታለች? አንቺ እንጥራት? ደስ ይለኛል። ጥራት። እንደውም አንቺ ጥራት። እሺ ፊዮሪ። እኔ ምንሽ አንቺ እቺ ልጅን ከረፍቱ በኋላ አላማረባት? ምንድን ነው ያልከው እንዴ? ምን ነው የቀናሽ ነው? ብሩኬ ደግሞ አታርዘው። ሻው መተልዙ ምን ነው ያያችሁ የምትሳሳቁት? አረ ምንም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስላየሽ ደስ ብሎኛል። አመሰግናለሁ። ብሩኬን ሰላም አትይውም እንዴ? ሀይ ዙፋኔ ማለቴ ሀይ ብሩኬ። ችግር የለውም። በለመድሽውን ብትጠሪ እኮ ነው ቅር አይለኝም። አይ ብሩኬ የሚለውን ስም እንኳን መልመድ አለብኝ። እንዴት ነሽ ፊዮሪ? አለው። እንዴት ናንተ? እንዴት ናችሁ? እኛ በጣም ደህና ነን። እኔ ተቀራቂና ግድ የለም የብቻችሁን ጊዜ እንድታሳልፉ ልተዋችሁ አይሻልም? እንደ ማብራሽን ብትሆኚ በጣም ደስ ይለናል። አንቺ ልጅ ግን ታውቁሻል፣ በጣም እየተንከባከብሽኝ ነው። እንዴ ፊዮሪ፣ እንዴት አልንከባከብሽ? አንቺ ማለት እኮ ባለውለታዬ ነሽ። ምን ባለውለታዬ ነሽ ነው ያልሽው? አዎ። ቆይ ምን ነው ገረመሽ? አንቺ ይቅርታ አድርጊልኝና ይሄ አባባልሽ አይደለም ፊዮሪን እኔን አስገርሞኛል። ብሩኬ ቆይ ለምን ተገረምክ? ይሄ እኮ እውነት ነው። እስኪ ንገሪኝ፣ እንዴት ነው ባለውለታሽ የሆነችው? እንዴ ብሩኬ፣ ያኔ እኮ ከሞት ያዳነች እሷ ነች። እንዴት ይሄን ውለታዋን እረሳለሁ? ግን እኮ እሱን ያደረኩት ለአንቺ ውለታ ብዬ አይደለም። እሱን እኮ አውቃለሁ። ግን በዛ ሰዓት አንቺ ባትኖሪ ኖሮ ይሆን ነገር ሊሆን ይችላል ብዬ ባሰብኩኝ ቁጥር ባለውለታዬ እንደሆንሽ አስባለሁ። እሺ ሌላስ የምትይኝ ነገር የለሽ? አብረሽኝ ከቆየሽ ግን ብዙ ምልሽ ነገር አለ። ብሩኬ ግን ሚስት ግን እንዴት ነው? ብሶባታል። አይገርምሽም? እኔም በጣም አስገርማኛለች። ለማንኛውም በቃ ፈታ በሉ። እኔ ልሂድሽ። ወዴት ነው? ሄዋን ጋር። እሺ በቃ እንደዛ እኮ ነው የኔ ቆንጆ። መልካም ቀን። እሺ ለእናንተ መልካም ቀን። እሺ ምን አለ የመጣችሁ ባንተ በኩል ባይሆንና በተረዷት ነው። ታውቂያለሽ አንቺ በዚህ ሁኔታሽ እኮ ፍቅርሽ እንዲብስብኝ እያደረግሽ ነው። እንደዛ ከሆነማ በቃ መሞት ነው። አረ ከዛም በኋላ ፍቅር የገደለው ተብዬ የሚዲያ ዘገባ ከመሆነብሽ ብትጠነቀቂ ነው የሚሻለው። ወሬኛ እንዴሽ እየለመድሽ ነው? አዎ ምንም ማለት ነው። ቅድም ከበቃሉ ጋር ስተከራከሩ አየዋችሁ ልበል? አዎ ከበቃሉ ጋር ትንሽ የተጨቃጨቅን ነበር። አይ በቃሉ እንደው ምን እንደሚሻለው። ቆይ እሱ ከማን ጋር ነው የሚግባባው? ማለት በቃ ከሁሉም ስታፍ ጋር ተናግሶ ሊሞት ነው። በመክረው አይሰማ። እንደው ምን እንደሚሻለው የምረን ነው ሜሪዬ እሙይ ስልሽ። ቆይ ይሄን ያክል ምን አይነት አስቸጋሪ ጸባይ ቢኖረው? ስንቱን አንስቼ ስንቱን ልተው? በቃ ከሁሉም ጋር መናከስ ነው። መምህርት ጂም እኮ ዝውውር ሞልታ ሄደችው እኮ በሱ ምክንያት ነው። መምህርት ጂን ያልከኝ? ውይ ብቻ ስለሷ አልሰማውም እንዳትይ። ማን ይነግረኛል ብለህ ነው? ውይ የዚህ ስታፍ ነገር እኔ ያለው ባዳ አደረጉሽ አይደል? ያን ያክል እንኳን ባድነት አልተሰማኝም። ከዚህ በላይ ባዳነት ከየት ይመጣል ብለሽ ነው? እናልሽ መምህርት ጂን። ይቅርታ ስንታየው፣
አሁን ርዕሰ መምህሩ ቢሮ መሄድ ስላለብኝ እቺ ነገር በኋላ እናወራታለን። እሺ ይሻላል። አዎ ይሻላል። ልሸኝሽ? ወዴት? ወደ ርዕሰ መምህሩ ቢሮ ነው። አይ አያስፈልግም። አመሰግናለሁ። መልካም ቀን። ምን አለ ብሸኝሽ? ይሄን በቃሉ ነው ማለት ነው። በሱ ቤት ጨዋታ ከኔ ጋር መቀራረቡ ቤዚ እንዴት ነሽ? ምን ፈልገህ መጣ? አንቺ? ኧረ እባክህ እኔ? አዎ አንቺ። ምን ነው ገረመሽ? እሺ ልስማ። ለምንድን ነው የፈለግከኝ? ለምን እንደፈለግኩሽማ ልቦናሽ በደንብ ያውቀዋል። ምንም የማውቀው ነገር የለም። እሺ ሆነልሽ። ለመሆኑ ቆይታሽ እንዴት ነበር? እድሜ ላንተና ለጸጋ በጣም መራራ ነበር። የሐዋሳውን ያልኩት አይመለከትህም። እስኪ ምን አለ ቀና ልሰብ መልሽ። ምናልባት አንተ ጠማማ ስለሆንክ ይሆናል። እኔ ያሪኔን ጠማማ? አዎ አንተ ያሪኔ ጠማማ። ጠማማ ስብና እንደሌለኝ እንኳን ጠንቅቀሽ ታውቂያለሽ። እንግዲህ ከአህያ ጋር ስትልፈስ ተምረ መምጣትህ እኮ የማይቀር ነገር ነው ብዬ ነው። አሁን ስለ ጸጋ ነው የምታወሪው? እኔ ስም አልጠራውም። ቆይ እንደዚህ የሚያደርግሽ ቀስቴን በፖሊስ ላሳክት ነው? ሌላ ምክንያት አለሽ? ይሄ ከበቂ በላይ አይደል እንዴ? ቆይ ለምንድን ነው ለሱ ይሄን ያክል ተቆርቋሪ ሆንሽ? ምክንያቱም ፍቅረኛዬ ስለሆነ። እሱማ እኔን ተሸናፊ ለማድረግ የተደረገ ዘዴ እንደሆነ ገብቶኛል። ታዲያ ቆይ ይሄንን ያደረገው ከኔ ጋር ተመሳጥሮ እንዳልሆነ ምን ማረጋገጫ አለ? ልቤን ሳዳመጠው ያንቺ እጅ እንደሌለበት ነግሮኛል። እንደዛ ከሆነ ልብህ በጣም እንከፍ እንደሆነ ንገረው። እሺ እሺ እነግረዋለሁ። ግን ሁሉ ነገር ሰላም ሆኖ በሰላም መመለስሽ በጣም ነው ደስ ያለኝ። እንግዲህ ጥሎ የማይጥል ፈጣሪ ሰው ሰጠኝ እንጂማ እንዳንተና እንደ ጸጋ ሴራ ቢሆን ይሄን ያብቅቶልን ነበር። እሺ ፈጣሪ ጣለልሽ ኪሩ ነው? ቆይ ኪሩ እንደሆነ አንተ በምን አወቅ? አወቅኳ። ኪሩ ነግሮህ ነው አይደለ? በፍጹም። እና ማን ነገረ? ኪሩ እንደሆነ ያወቅኩትማ ሄዱ እንዲያግዝሽ ያደረኩትን የራሴ ስለሆንኩ ነው። ምን? ያሬድ የምርህን ነው? አዎ የምሬን ነው። ኖ በፍጹም አላምነህም። እንግዲህ እሱን በፈለግሽበት መንገድ ማጣራት ትችያለሽ። መልካም ቀን። እንዴ ቆይ ይሄ ልጅ የሚያወራው ነገር የምሩን ነው እንዴ? ምን? እሺ እኔ ሄሉ ይደብርሽ? አቡሻኔ ስንቴ ነው ነገርኩ? እኔ እናንተ መገናኘት የለብንም። ለምን አትረዳኝም? አሁንም በጸጋ ምክንያት ነው? አዎ በሷ ምክንያት ነው። ቆይ እሺ እስከ መቼ ድረስ ነው ማንገናኘው? በዛ ላይ ደግሞ አንድ ትምህርት ቤት እየተማረ። እኔ እሱን አላውቅም፣ ግን በእናትህ ተረዳኝ። ደግሞ ልጅቷ ሳትወዳት ቀር። አረ እንደዛ የሚባል ነገር የለም። አረ እባክህ ቅድም ስደባብስ ያላየው መሰለ? ስደባብስ? ወይኔ አቡሻ፣ ወየው አስናቀች፣ ወየው ብቻ አንቺን ክላም አድርጋ እንደሆነ እንደዛ ይነካካችኝ። እኔ ምንም የማውቀው ነገር የለም፣ ግን በእናትህ ተወኝ ብያለሁ፣ ተወኝ። እቻ አስናቀች የእጇን ባልሰጣት እኔ አቡሻ አይደለሁ። በህይወቴ እየገባችም አልሰማትም። እሷ ምን አድርጋ ነው እባክህ በህይወቴ የገባች? በአንቺ መጣሽ ማለት በህይወቴ መጣሽ ማለት ነው። የምርህን ነው አቡሻ? እንደዛ ነው የሚሰማ? አዎ እንደዛ ነው የሚሰማ። በቃ አታስጨንቀኝ። እሺ አላስጨንቅሽ። የጸጋን ጉዳይ ግን እንዴት ፊክስ እንደማደርገው አሳይሻለሁ። ቆይ ሶሲ ምን ሆነሽ ነው የደበረሽ? ዴቭ እኮ ምንም ሊረዳኝ አልቻለም። ደግሞ ምን ሆናችሁ? ይኸውልሽ አኒታ፣ እኔ ፊልም ማየት በማቆሜ በጣም ዲፕሬሽን ውስጥ ገብቻለሁ። እናማ ይሄ ነገር እንዲገባውና ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ ላናገረው ሞክሬ ነበር። እና ምን አለሽ? እንዳልገባው ሆነ ስትይ እኔማ ፊልም ማየት ስለምፈልግ ፍቀድልኝ ማለት ፈርቼ በቃ ፊልም ባለማየት እየተጎዳው እየደበረኝ እንደሆነ ለማሳወቅ ዳርዳር ለማለት ሞክሬ ነበር። እናሽ እሱ ምን አለሽ? እሱማ ምንም እንዳልገባው ሰው አክት አደረገ። ይሄ እኮ ለፍቅራችን የምከፊው መስዋዕትነት ነው። ወይኔ ሶሲ በጣም አድንቄሻለሁ ምናምን አይለኝም መሰለሽ? አይዴብ አኬድ እኮ በደንብ ያውቅበታል። ፕሊስ አኒታ ሄልፕ ሚ። ቢያንስ በቀን አንድ ፊልም እንኳን እንዲፈቅድልኝ አናግሪልኝ። ቆይ እሱ አብሮሽ አብሮሽ አይደር ራስሽ ማኔጅ እያደረግሽ ማየት የምትፈልጊውን ነገር ብታይ ምን ችግር አለው? እሱን እኮ አስቤው ነበር፣ ግን ለሱ የገባውለትን ቃል ማፍረስ ይሆናል ብዬ ከበደኝ። አይ ሶሲ ምን አባቴ ላድርግሽ? አኒታዬ ተጨነኩብሽ እኮ። እኔ ዴቪን በጣም ነው የምወደው።
ፊልም ማየትም ደግሞ በጣም ነው የምወደው። በሁለት በምትወጃቸው ነገሮች መፈተን ግን በጣም የሚከብድ ነገር ነው። አይ ሶሲዬ፣ አንቺ ፍቅራችሁን ለማዳን ይሄን ያክል መስዋዕት ከከፈልሽ፣ አይ ደግሞ ዴቭን ቀስ ብዬ አናገራልሻለሁ። እውነት አናግረዋለሁ። እኔ ቆንጆ፣ አይ የፊልም ጥማት አንቺ ይለያል። መቀመጥ ይችላል? ተቀመጥ ያሬዶ። ስለተፈጠረው ነገር በጣም አዝኛለሁ። ችግር የለውም። ግን ደግሞ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ ያሬዶ። አንድ ነገር ልናወራ ፈልጌ ነበር። እንደውም እንኳን መጣ። እኔም የማዋራህ ነገር አለኝ። ምንድነው እሱ? አንተ ቅደም ያሬዶ። ችግር የለውም፣ አንቺ ቅደሚ። በመጀመሪያ በአንተና በቀስቴ ማል ስለተፈጠረው ነገር ይቅርታ እንድታረግልኝ እፈልጋለሁ። ለሱ ችግር የለውም። ከዛን ደግሞ አንድ ነገር እንድትረዳኝ እፈልጋለሁ። ቀስቴ ይህንን ነገር ሲያደርግ እኔ ምንም የማውቀው ነገር የለም። ብትረዳኝ በጣም ደስ ይለኛል። እሱን ለመረዳት ሞክሬያለሁ። አመሰግናለሁ ያሬዶ። እኔ ደግሞ አንድ ነገር ልነግርሽ እፈልጋለሁ። ምንድነው እሱ? እርግጥ ነው ቀስቴ በእኔና በቤዛ መሀል ጣልቃ ገብቶ በጣም አናዶኝ ነበር። አውቃለሁ። እና በዛ እንዴት ውስጥ ሆኜ ሀናን እንዳግታት ሰማሁ። እና እናም ያደረገው